السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأساتችን ላይ ስለ እንግዲህ ዒድ አልአድሓ አስመልክቶ በዚህ ጉዳይ በሚሰሩ ጉዳዮች ላይ አስመልክቶ አንዳንድ ከወንድሞችም ከእህቶች ሀሳብ ስለሚኖሩ እነሱን አስመልክቶ ጠቅለል ባለ መልኩ የተወሰነ የኢድ አሰጋገድስ እንዴት ነው የሚልም ሰዋል ከመዳን ቤት የሚሰሩ እህቶችም አይነት የሚጠይቁት ጥያቄ አለ እና እሱን አስመልክቶ እዚህ ላይ አጠር መጠን ባለ መልኩ ኢንሻአላህ የዑለሞችን ሀሳብ የማካፈላችሁ ይሆናል ማለት ነው። መጀመሪያ በዒድ አልአድሓ አስመልክቶ እንግዲህ ዒድ አልአድሓ የሚባለው አረፋን እንግዲህ 9ኛው ቀን ጾመን ዙልሂጃ እስከ 9ኛው ቀን ያለውን ጾመን 10ኛው ቀን ላይ የምናከብረው በዓላችን ነው። ያው ዒድ አልአድሓ ተብሎ የሚጠራው ማለት ነው። እና በዚህን ሰዓት ላይ የገራልት እንግዲህ አንድ በግ ወይ ደግሞ አንድ ፍየል ባይሆን ከኸለል ምን ነጽ ሆኖ መሆን አለበት። የሚታረደው በግ የሚሆን ፍየል ቢያንስ በጣም ያረጀ ሳይሆን እንደዚሁ ደግሞ የሆነ ቀንዱም ይሁን ጆሮው እግሩ ላይ ኸለል የሌለበት መሆን አለበት ለኡድሂያ እንዳብቃቀው ማለት ነው። እና በዚህ መልኩ አንድ አባት ለቤተሰቦቹና ለሱ ነይቶ ካረደ ይበቃል፣ ምንዳው ያብቃቃቸዋል ይላሉ ዑለሞች። ይህንም ይላሉ መርሐበን። ላኪን ደግሞ ውጭ ሀገር ላይ አሁን ብዙ ጊዜ ከውጭ ሀገር ነው እንደምታውቀው እንግዲህ የሱና እህቶችም ወንድሞችም ለምሳሌ ውጭ ሀገር ሆነው ለቤተሰብ ይሰዳሉ ገንዘብ ማለት ነው። እና በዚህ ሐሌስ እንዴት ነው የሚለው አሁን ለምሳሌ ለቤተሰብ ምንዳው ለአባት እንደሆን ታስቦ ከተላከ ይላሉ እነሱ ያኔ ለቤተሰብ እገዛ በማድረጋቸው ቢሩል ዋሊደይን ከሚለው ይከተትላቸዋል ይላሉ። ለወላጆች በጎ መዋል ከሚለው ማለት ነው። አባትም ደግሞ በዛ ንብረቱ ተቀብሎ ኡድሂያ ለሱና ለልጆቹ ነይቶ ማረዱም ይሄም ደግሞ ሌላ ምን እንደሚያስገኝ ነውና ይህ ትልቅ ስራ ነው። የምትችሉ እህት ወንድሞች ቤተሰቦችን ማገዝ ይጠበቅብናል በዚህ ሐል ላይ ማለት ነው። መርሐባ። ላኪን ከዚህ ጋር ተያይዞ ደግሞ የሚመጡ ሰዋሎች አሉ። ምንድነው ጥፍር መቁረጥ፣ ጸጉርን የሰውነት ክፍልን ያሉ ጸጉሮችን መቁረጥ አይቻልም ይባላል። ይሄስ እንዴት ነው የሚል ሰዋሎች የመጡ አሉ። ይህን አስመልክቶ እርድ የሚያርደው አካል ነው የሚከለከለው እንጂ የማያርዱትን አይመለከታቸውም ይሄ ሁክም ማለት ነው። ለምሳሌ ዙልሂጃ ይሄ ወሩ ዙልሂጃ ነው ያዘነው ወር አይደለ? ዙልሂጃ ማለት እንችላለን አው ዙልሂጃ በትልቱም ያው የወሩ ስም ነው። እና በዚህ ወር ውስጥ አንድ ካለ ጀምሮ እንግዲህ እርድ አርዳል ያለው አካል እርዱን እስከሚያጠናቅቅ ድረስ ጥፍሩንም ሆነ ከጸጉሩ ምንም አይነት ነገር መቁረጥ አይቻልም፣ ክልክል ይሆንበታል። ላኪን በሌሎቹ ላይ አይመለከታቸውም። ኡድሂያ የማያርዱ በሆኑ አካላቶች ላይ እነሱን አይመለከታቸውም። ጥፍር መቁረጥ፣ ከሰውነት ክፍል ያሉ ብልታዊ ጸጉሮችም ሊሆን ይችላል እንትን መቆራረጥ ይሄ ችግር የለውም። ኢላ ግን ኡድሂያ ያርዳል ያለውን አካል እሱ ይከለከላል። ኡድሂያውን እስከሚያርድ ድረስ ይከለከላል ማለት ነው። እና ይሄ የሁለቱን ፈርቅ መለየት አለባቸው ማለት ነው። ሌላው ተጋርተን ማረድ እንችላለን ወይስ የሚሉ ለምሳሌ ከመዳም ቤቶች የምንኖሩ ኡድሂያ ማለት አሁን ስጋ አምሮና ስጋ እንበላል ብላችሁ ከሆነ ችግር የለም ማለት ለስጋው ለመብላቱ ተጋርታችሁ የሆነ በግ ገዝታችሁ በሉ ችግር የለም። ላኪን ግን ለኡድሂያው እንዳብቃቃ በሚል ከሆነ ግን ጥያቄያችሁ ለአንድ በግ አንድ ሰው ነው መሆን ያለበት። አንድን ሰው ነው የሚመለከተው። እንሻረክ ካላችሁ ደግሞ ለሰባት ሆናችሁ አንድ በግ ወይ አንድ ግመል ነው የሚቻለው ማለት ነው። ለአንድ ከብት ወይ አንድ ግመል አይዋ እንደዛ እስከ 7 ሰው ባለ መሻረክ ትችላላችሁ። ላኪን ግን ለበግ 2-3 መሆን አይቻልም። ለአንድ በግ አንድ ሰው ነው ላዚም ኡድሂያው እንዳብቃቀው። ላኪን ስጋ አምሮናል ካላችሁ ያማ ያው የኡድሂያውን አህካም ባይዘውም ስጋውን መጠቀም ትችላላችሁ ተሻርካችሁ ለስጋው ከሆነ እሳቦታችሁ ማለት ነው። መርሐባና ይህንም ከመጡ ሰዋሎች ስለነበር ከሚል ነው ይህንን የሚያካተትኩት ማለት ነው። መርሐባ። ይህን ካየን እዚህ ጋር ዒድ አልአድሓ ላይ ታዲያ ብዙ እንግዲህ ውጭ ሀገር ከመሆናቸው አሁን ብዙ ወንድሞች አሉ እህቶችም አሉ እንደ ልብ ወደ መስገጃ ቦታ ወጥተው መስገድ የማያመቻቸው አሉ እና ብቻችንን ብንሰግድ እንደት ነው የሚሉ አሉ። ይህን አስመልክቶ እንግዲህ አንዳንድ ዑለሞች ለአዚም ቦታው ላይ መገኘት አለባቸው ካልሆነ አይቻልም ያሉ አሉ። ላኪን ደግሞ አንዳንዶች አረ ችግር የለውም ያልተመቸው በዶራ በችግር ከሆነ ያላመቸው ቢሰግድ ካለበት ሆኖ ችግር የለም ያሉ አሉ። ከነሱ መካከል አሁን ከቀደምቶችም ይሄን ያሉ አሉ። አሁን ደግሞ በቅርብ ዘመናችን ከነበሩት እንደነ አልኢማም ኢብኑ ባዝ ረሂመሁላህ ሶሪህ በሆነ መልኩ ይህን ተናግረዋል። ማለት ሴት ልጅ ላስየም አሁን ካልተመቻ መውጣት የማችል ከሆነች በጀማዓም ይሁን ብቻቸውንም ቢሰግዱ ችግር የለውም ይላሉ። ለምሳሌ የሚያስመነዳ ትልቅ ስራ ነው የሚሉት ኢብኑ ባዝ ረሂመሁላህ
አንዳንዶች ደግሞ አይ መልእክተኛው ዓለይሂ ሰላቱ ሰላም ወደ መስገጃ ቦታ መውጣት አለባቸው ስላሉ አይቻልም ላዚም ወጥተው ነው ያሉ አሉ። አሀ እነኞቹ ደግሞ ታዲያ መውጣት አይቻሉም ላልቻሉት ችግር የለውም ብለው እስቲስና አውጥተውላቸዋል። እና ከችሎታ ጋር ከሆነ ላዚም ሄዳችሁ መስገድ አለባችሁ፣ ካልቻላችሁ ግን ከቤታችሁ መስገድ ትችላላችሁ ማለት ነው። በከፊል ዑለሞች እይታ ከሄርን ማለት ነው። ያው ይሄ መስአላ ፊቅህያ ስለሆነም ትልቅ ነገር ሆኖ የሚያጋጭ አይደለም። መርሐባ ይቻላል ባሉት ዑለሞች ከሄርን ያሰጋገዱስ ከይፍያ እንዴት ነው? መርሐባ አሁን ያሰጋገዱ ከይፍያ እንዴት ነው ለሚለው ኢንሻአላህ በደንብ ተርኪዝ አድርጉ። ስትሰግዱ ምንድን ነው የምታደርጉት? አሁን ሴቶች ለእናንተ ኢቃም ማድረግ መሽሩዕ ስላልሆነ ወደ ሶላቱ ብቻ ዳይሬክት ነው የምትገቡት። በውስጣችሁ የምትሰግዱት ሶላት የዒደል አድሓ ሶላት ነው የሚለውም በውስጣችሁ ታስቡትና ከዛ አላሁ አክበር ትላላችሁ። ተክቢራተል ኢሕራም ማለት ነው። አንድ ከተክቢራተል ኢሕራም ውጭ ደግሞ 6 ጊዜ በተከታታይ ይሁንም አላሁ አክበር ትላላችሁ እያረፋችሁ በመሃል። ለምሳሌ ተክቢራተል ኢሕራም አላሁ አክበር ካላችሁ በኋላ ወደ ሶላቱ ገባችሁ። ከዛ ደግሞ ከሱ አስከትላችሁ 6 ጊዜ አላሁ አክበር እጃችሁን እያነሳችሁ አላሁ አክበር። በዚህ መልኩ ከተክቢራተል ኢሕራሙ ጋር 7 ጊዜ ትላላችሁ። ይህን ስጨርሱ ሱረቱል ፋቲሃን ትቀራላችሁ። ከዛ ደግሞ የገራላችሁ ሌላ የቁርአን ያቀርታችሁ ሩኩ ታደርጋላችሁ። ከዛ ቂያማ ሰሚ አላሁ ሊመን ሐሚዳህ ትላላችሁ። እንደተለመደው እንደ ማንኛውም ሶላት እንደምሰግዱት ኖርማል አድርጋችሁ ትሰግዳላችሁ። ከዛ ሱጁድ ታደርጋላችሁ። ከሱጁድ ለሁለተኛ ረካ ስትነሱ ደግሞ አላሁ አክበር ብላችሁ ትነሱና ከዛ ስትነሱ አላሁ አክበር ካላችሁ ሌላ ደግሞ 5 ጊዜ ተክቢራ ትላላችሁ። አላሁ አክበር አላሁ አክበር ያላችሁ ከምትነሱት ተክቢራ ጋር ስንት ሆነ? የሁለተኛው ረካ 6 ሆነ ማለት ነው። የመጀመሪያው ከተክቢራተል ኢሕራሙ ጋር 7 ተክቢራ እና ይህን ትሉና አሁንም ፋቲሃን ልክ እንደቀደሙ ፋቲሃን ትቀራላችሁ። ከፋቲሃ ሌላ የገራላችሁን የቁርአን ትቀሩና ሩኩ፣ ከዛ ሰሚ አላሁ ሊመን ሐሚዳ፣ ከዛ ሱጁድ አርጋችሁ ተሕያን ቀርታችሁ ማሰላመት ነው። አለቀ። ያሰጋገዱ ከይፍያ ይሄ ነው። ብቻችሁ ሆናችሁ ስትሰግዱ ግራ እንዳትጋቡ ማለት ነው። እና ያሰጋገዱ ምናልባት አንዳንዶች የማታውቁ ብዙ ጊዜ እዚህ ላይ የምጠይቁ ስለምኖሩ ለወንድም ለሴትም ሁክሙ አንድ ነው፣ የተለያየ አይደለም፣ አንድ ነው። ሌላ አፎም መሀል ላይ እንትን ካላልኩት ካላሰውን ነጥብ የዙል ሒጃ ጾም ላይ እስከ 9ኛው ቀን የሚጾመውን ለምሳሌ ቀዷ ያለበት ሰው ምን ያድርግ የምትሉ ብዙ አላቸው። ቀዷ ይቀደማል ከሁሉም በስተፊት ብለዋል። ቀዷ ለአዚም ነው። ቀዷን አስቀድሙ። ላኪን ቀዷን በእነዚህ ቀናቶች ውስጥ መጾሙ ደግሞ የበለጠ ከቀናቶቹ ጋር ገጠሞ ስለመገኘቱ አላህ ዘንድ የበለጠ ምንዳ እንመኛል እንጂ ቀዷ ነው መቀደም ያለበት ማለት ነው። እህቶች ቀዷ ማስቀደም አለባቸው። ላስየማ እህቶች በሐይድ ምክንያትን በተለያዩ ወይ በመውለድ ምክንያት ሊሆን ይችላል ቀዷ ሊኖርባቸው ስለሚችል ቀዷ ነው ማስቀደም ያለባቸው ማለት ነው። ለምን ቀዷ ከሁሉም ሁሉ ተቀዳሚ የሚሰጠው እሱ ነውና ማለት ነው። መርሐባ ይህን አድርጉ። ከዛ ውጭ ደግሞ አንዳንድ እህቶች ምናልባት በአንዳንድ ምክንያት ወይ የስራ ብዛት ሊሆን ይችላል ብቻ ለመጾም የተቸገራችሁ ካላችሁ ወይ ወንድሞችም ልትሆኑ ትችላላችሁ። ከስራ አንጻር በጣም በመጨናነቅ ለጾም ካልተመቻችሁ 9ኛውን ቀን እንደምንም ብላችሁ ለመጾም መሞከር አለባችሁ ማለት ነው። ለምን 9ኛው ቀን ዋናው ከዙል ሒጃ ጾም በላጩና ዋናው እሱ ነውና ማለት ነው። ሁሉንም የጾመው አሕሰን፣ ላኪን ያልቻለ ደግሞ አላሁ ልሙስተዓን አቋረጠኝ ማለት ነው ደውለውና ላልተመቸው አካል 9ኛው ቀን መጾም እንዳትረሱ ማለት ነው። ሀዛ ቢላሂ ተውፊቅ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።